እስኪ ቤተሰብ በር ላይ ናቸው። ግቡ። ለማውራት ብቻ ከእናንተ ጋር ለማውራት ብቻ ባለፈው የተፈጠረውን ነገር ታውቂያለሽ እና እሱን ከሄሉ ጋር ተነጋግሬ መፍታት አልቻልኩም እና ቢያንስ ከእናንተ ጋር ያለው እስካሁን ድረስ አልተፈታም አይደል? አልፈታ ነው። አሁን እኛ በእኛ የሚፈታ ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት አድርጌያለሁ። አሁን በእኛ ይፈታል። እናንተን ትሰማለች። ሄለን ጋር እንደዚህ በጓደኝነት ብቻ እንድንቀራር ለምፈልገው ነገ ወዲያ ተጋብተን አብረን ህይወት እንድንመሰረት ነው የምፈልገው እና እሱን ነገር እንድትረዳኝ ነው። እኔ ጋር ሰው የለም ነበረ። አንተ እስከዚህ ድረስ አገር አቋርጠ የሚያስመጣ ነገር ምን መጣ ያለበት? አንተ ይህን ሁሉ አሸክሞ የሚያስመጣ መጣ? አይ አይደለም። ሄሉ ቤተሰብ ቤት እየገባ አይደል? ማሽ ቤት ያው ሲመጣ ባዶ እጅን አይመጣም ብዬ ነው። በትንሹ ነው እሱ ወደፊት ይደርሳል። እኔ ግን ግራ ግብት የሚለኝ እናንተ ነገር የእሷም ነገር ግራ ግብት ይለኛል። ያንተም ነገር እኔ አሁን ባለፈው እንጂ ሁኔታውን አይቻለሁ። አንተም ሮሮህን ታቀርባለህ፣ እሷም ምርር ብላ ታቀርባለች። እንዴት እንደማደርግ እኮ እኔ ግራ ግብት ብሎኛል። አይደለም እኛ ምን ብለን እንበላለን? እኔ ከልጄ ተረቼ በልቼ ማላቀር ሂድነሱ ይታረቅ እንጂ እናቷን አግኝቻታለሁ ከዚህ በፊት ያውጣታለሽ። ምናልባት አሁን አባቷን አይን ማየት ነው ትንሽ ይከብዳል፣ ግን ችግር የለም። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ውድሜ ለሷ በፍቅር አምኖ ቁጥር እየተወሳሰበ ነው እየመጣ ያለው እና ጭራሽ እንዳሰበውም እሱ እየሄደ አይደለም። ሁኔታዎች ሌላ ነገር ውስጥ ናቸው ያሉት እዛ እና ቢያንስ እዚህ ድረስ መጥቶ መፍትሄ ካገኘው በሚል ነው እና እናንተም አሁን በምን ነገሩ ላይ ከርቀት እስከመጣ ድረስ ሶዚም ደግሞ እሷ ቤት ጓደኛ ነሽ መናገር ነበረበት ለፈትለንኳ እኔ ባትነግር ለሻን ከምትነግር ጉዳዩን እዛ የሚያልቅበት ሁኔታ መቻች ነበረ። በእርግጥ እንግዲህ አሁን እስከመጣ ድረስ ምንም ማድረግ አልቻልንም። እንግዲህ እግዚአብሔር ያለው ባህሉም አይፈቅድም። ወደኛ መምጣቱ ባህሉ አይፈቅድም። በባህሉ መሰረት ነው የሚካሄደው እንጂ ከባህሉ ውጭ ወደዚህ መምጣቱ አግባብነት ባይሆንም እንግዲህ እንደምናደርገው እናደርጋለን። ተመካከል አማራጭ ስላጣሁ ነው የመጣሁት እንጂ እዛ ያቅሜን ሞክሬያለሁ። እናንተም እጃችሁን አስገቡና ቢያንስ ማለት እሱ በራሱ አቅም ሰው ሰላም ፍቅር ነው የምንፈልገው። ወንበር ወንበራምብና ተቀምስቲ ቁጭ በይ ማለት እኔ ፍጥረት ታውቂያለሽ አንቺ ያቅሜን ሞክሬያለሁ። አሪፍ ያልተቀመጥኩም እዛም ቢሆን በቃ ይቅርታ እንድታደርግልኝም ደጋግሜ ጠይቄያታለሁ። ጥፋቴን አምኛለሁ። ጥፋት እንዳጠፋውም አውቃለሁ። ይቅርታ እንድታደርግልኝ ደጋግሜ በጠየኳት ቁጥር ግን በቃ እሷ ልባ እየደረቀ ነው እንጂ ሄደው ምንም ይቅርታ ልታደርግልኝ ስላልቻለች ነው። አማራጭ የለኝም። እኔ ከዚህ ውጭ ሌላ አማራጭ ስለሌለኝ እና እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። እስቲ አሁን እኛ እንግዲህ ያለውን ነገር ለመፍታት እሷን ማግኘት ግድ ይለናል። እሷ በሌለችበት እኔ አሁን በስልክ እንድትመጣ አደርጋታለሁ። እንግዲህ መምጣት ግድ ይላታል። አንተ እስከመጣ ድረስ እሷም ትምጣልኝና ያለውን ነገር እስቲ እናውራትና ከኛ በላይ ከሆነችም በሌላ ሰው አማካኝነት እስቲ እሺ እንድትል አድርጋትና እንግዲህ ምንም ማድረግ አልችልም። መታል አንዴ ለዚህ ጉዳይ መታል የተወሰነ ቀናት ያስቆያል ብዬ አስባለሁ። እንግዲህ ምንም ማድረግ አልችልም እኔ። እሱም ቢሆን የተቀደሰ ሀሳብ ነው። እንግዲህ እሷ ግድ ይለናል። እኛ አሁን በስልክ ብቻ እሷን ማለት አንችልም። እኔ ሄዱ አንዴ ክር ብላለች። አንድ ነገር ላይ አንዴ ከወሰነች ውሳኔዋ በጣም ከባድ ነው ለሄለን። ሰውን ታምናለች። ያ ያመነችው ሰው ደግሞ ሲክዳት የዛን ያህል ነው ያንን ሰው የምትለው። ስለዚህ እንግዲህ እኔ አይቻለሁ፣ ሰምቻለሁ። ማየት ሳይሆን ሰምቻለሁ። እንግዲህ ባለው ነገር ነግረኸኛል። ነገር
ያም ሆነ ይህ አንተን እውነታነት ብታይም እንግዲህ ከጎኗ ያ በእንደዚህ ቤተሰብ ድረስ ለመድረስ ከማድረሱ በፊት መጀመሪያ ልዑልን መደብደብ አልነበረበትም። አሁን የሄሉ እናት የምታውቀው እሱ ሌላ ፍቅረኛ እንደነበረችው ነው። ልዑልን እንደደበደበው ማንም አያውቅም እና ብቻ አላውቅም። እንግዲህ አርባ ምንጭ ድረስ ሄዷል። ቤተሰቦቿ በጣም ነው የደነገጡት። የሄሉ እናት ምላሽ የሄሉ ምላሽ ምን እንደሆነ አላውቅም። ያው እንግዲህ የሄሉ እናት ጠብቅና እዚህ ጠርተናት ለማስታረቅ እንሞክራለን፣ ግን እሷ እንዴት ትወዳለች፣ ታፈቅራለች፣ ሰውን ታምናለች። በዛው ልክ ደግሞ ሰውን አምና ሰው ከከዳት መልሳ እንትን ለማለት በጣም ከባድ ነው። እንዴ ከወሰነች ወሰነች ነው እያለች ነው ያለችው እናቱ። ብቻ ይከብዳል። ለማንኛውም እግዚአብሔር ያስታርቃችሁ ነው የምለው። የሄደበት ዙሩን አክሮታል ማለት ነው ይመስለኛል። የሆነ ብቻ እልክ ገብቷል። እልክ ነገር እልክ አታውቁም? ያ እልክ ውስጥ ነው ያለው። በጣም እልክ ውስጥ ነው ያለው። እንግዲህ አላውቅም። እሺም ልትል ላትልም ትችላለች። ምናልባት ፋዘሯን ፈርታ ለፋዘሯ ስትል እሺም ልትል ትችላለች። አይዶን ነው መጨረሻውን አብረን የምናየው ይሆናል። ለአሁኑ ግን አርባ ምንጭ ከች ብሏል። ያው ፋዘሯ እንግዲህ ይሄው በወግ ማድረግ ነው እንጂ እንደዛ አይደለም የሚመጣው ምናምን እያሉ ነው። እሱ እንግዲህ ሄሉሻ አቢ ስላለችው ነው እንጂ መንጣት ፈልጎ አይደለም። ብቻ አላውቅም ምን እንደምል